ስፒድ በቤተ መቅደሱ ገባ። ሮናልዶ ሜሲ ሮናልዶ በርካታ ኦርቶዶክሳውያንን ያስቆጣው የቅድስት ሥላሴ ካቴድራል ጉዳይ ዛሬ ቤተክርስቲያን አዋርዳናለች። አይሾ ስፒድ ለቤተክርስቲያን ምንድነው? ጳጳስ ነው? ካህን ነው ወይስ ምንድነው? በማርያም ለምናችኋለሁ ይሄንን ቪዲዮ 50 ጊዜ በደንብ ኮፒ ሊንክ ሪፖስት አድርጉልኝ። አፍንጫዬ ሰላም ጤና ይስጥልን። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዙ ይበል። እንግዲህ ዛሬ እናንተን ያስተምሯችኋል የመክሯችኋል ብዬ ያሰብኩትን የተለያዩ መረጃዎች የቪዲዮ ጥንቅሮችን እየመጥቻለሁ። ስለዚህ ሁሌ እንደምለው መረጃው ጉልበት እንዲኖረው ላይክ በማድረግ ሼር በማድረግ መረጃውን በማዳረስ እንድትጀምሩ የጋበዝን በቀጥታ ወደ ቪዲዮ ጥንቅሮቻችን እናመራለን። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። ዛሬ ከምንመለከተው ነገሮች መካከል የዚህ የአይሾ ስፒድን ጉዳይ ይሆናል። ኢትዮጵያ መጥቶ እንደነበር ሁላችንም እናውቀው ነው። በሚሊዮን ከ9 ሚሊዮን በላይ እይታዎችን አግኝቷል። ብዙ ሺህ ሰብስክራይበሮችንም አግኝቷል። ይሄ ሁላችንም የምናውቀው ነገር ነው። አይሾ ስፒድ ኢትዮጵያ ላይ የነበረው ነገር ምን ያህል እንደሆነ በስፋት ያሳየበት፣ ብዙሃን የተደሰቱበት፣ እሱ ራሱ በደንብ ኢትዮጵያን የገለጠበት ጊዜ እንደነበር ከራሱ አንደበት ለመስማት ችለናል፣ አይተናል። ኢትዮጵያ በመጣበት ሰዓት ታዲያ ብዙ አይነት አቀባበሎች ተደርገውለታል። ኢትዮጵያዊነትን ማሳየት ስለሆነ ዋናው ልኩ፣ እሱም ደግሞ አፍሪካ ላይ የሚኖረኝን ቱር ብሎ ነው የጀመረው። ስለዚህ አፍሪካ ላይ የሚያደርገውን እያንዳንዱን እንቅስቃሴ ኬንያ ነበር እዚህ ከመምጣቱ በፊት የተለያዩ ቦታዎች ላይ ሄዷል። አሁንም በቀጣይም በዚህ ጊዜም ሌላ ቦታ ነው እየሄደ ያለው። ስለዚህ በሚሄድበት ቦታ ሁሉ የተለያዩ ዝግጅቶችን ያካሂዳል። እንደዛውም ኢትዮጵያ መጥቶ ነበር። ኢትዮጵያ ከመጣ በኋላ ባህሏን፣ እሴቷን፣ ታሪኳን ለዓለም ሕዝብ ለማሳየት ሞክሯል። እንግዲህ ከ48 ሚሊዮን በላይ ተከታይ ያለው ተጽዕኖ ፈጣሪ ነው። ተጽዕኖ ፈጣሪ ስንል ቀላል ሰው አይደለም። የክርስቲያኖ ሮናልዶ ቀንደኛ ደጋፊ ነው። እዚህ በጣም ብዙ ስራዎችን የሚሰራ በሀገራችን በዓለማችን በጣም ላይቭ ስትሪመር ላይ ከፍተኛውን ተደጋጋሚ ሽልማቶችን ያገኘ ስራዎችን የሚሰራ የሚገኝ ሰው ነው አይሾ ስፒድ። እና ይህ ሰው ኢትዮጵያ ከመጣ በኋላ ያያቸው ቦታዎች ነበሩ። ኢትዮጵያነታችንን በልኩ የሚያሳዩ ደስ የሚያሰኙ ነገሮችን የሚያሳዩ ማለት ነው። ከዛ ውስጥ መካከል አንዱ የጎበኘው በቅድስት ሥላሴ ቤተክርስቲያን ካቴድራል ነው። የቅድስት ሥላሴ ካቴድራልን 4 ኪሎ የሚገኘውን ማለት ነው ጎብኝቷል። ሲጎበኝ ካህናቱ መስቀል ይዘው ወንጌል ጨብጠው፣ ዲያቆናቱ መጾር ይዘው ልብሰ ተክህኖ ለብሰው ድባብ ይዘው ጥላውን ማለት ነው ወጥተው ከውጭ ተቀብለውታል። እዚህ ጋር እንቆምና ብዙ ሀሳቦችን እናንሳ። እንግዲህ እንደምናውቀው ብፁዓን አበው ሊቃነ ጳጳሳት ሲመጡ የሚደረግላቸው አቀባበል ነው። ይሄኛው አቀባበል ወንጌል ይወጣል፣ ካህናቱ ማህጠንት ይዘው ወንጌል ጨብጠው፣ ዲያቆናቱ መጾር ይዘው ድባብ ይዘው አለቃው ወጥቶ አቀባበል ይደረግላቸዋል። ለፓትርያርክ ለሊቃነ ጳጳሳት የሚደረግ የአቀባበል ስርዓት ነው ይሄኛው። ለአይሾ ስፒድ ተደርጓል። አይሾ ስፒድ ያደረገው አለባበስን ብንመለከት ቁምጣ ነው። ጸጉሩን ያው የለውም እንደምናየው ነው።
በጣም እዛ ቤተክርስቲያን አጥር ውስጥ አይሾ ስፒድ የሚል ግርግር የበዛበት ጩኸት የበዛበት ቦታ ነበር የሆነው። ከዛ በኋላ የሚያስጨንቀው እሱ ብቻ አይደለም። አይሾ ስፒድ ወደ ቤተ መቅደስ እንዲገባ ነው የተደረገው። ቤተ መቅደስ ሲገባ ጫማን አውልቅ ተባለ፣ አወለቀ። ቁንጣ ነው ያደረገው። ያቱም እሱ ቤተክርስቲያን መጣለው ብሎ አይደለም የመጣው። ባህሪውም እንደዛ አይደለም። በቃ መዝለል፣ መጨፈር፣ መጮህ ምናምን ነው እሱ የመጣበት መንገድ ነው። ታዲያ ወደዛ ገባ። እንደገባ አንድ ፈረንጅ ስፔናዊት ያገኝና ምን አይነሽ ይላታል። ስፔናዊ ነኝ ምናምን ትለዋለች። የማን ደጋፊ ነሽ? የክርስቲያኑ ነሽ? የሜሲ ነሽ? ቤተ መቅደስ ውስጥ ማለት ይባባላሉ። እዚህ የማን ደጋፊ እንደሆነች ጥያቄ ይጠይቃታል። ይሳሳቃሉ። የሮናልዶ ነኝ ትላለች። ይተቃቀፋሉ። እንደገባ መዝለል ይጀምራል። እየዘለለ ነው የሚገባው ቤተ መቅደስ ውስጥ ማለት ነው። ሊያው ቅድስት ሥላሴ ካቴድራል አንድ አስጎብኚ ነበር። ለማስጎብኘት በቃ ይሄ ኃይለ ሥላሴ ምናምን እንደዚህ ነው ተባለለት። ድባብ ከወጣበት ጥላ መጾር መስቀል ወንጌል ከወጣበት ሰዓት ቤተ መቅደስ ገብቶ እስከዘለለበት ሰዓት ይሄ ቦታ የተቀደሰ ነው፣ ይሄ ቦታ ሰላማዊ ቦታ ነው፣ ይሄ ቦታ ዝምታ የሚሰክንበት ቦታ ነው ብለው ቢያንስ ነጠላ ቢሰጡት ቪዲዮን አሳያችሁ። ነጠላ ቢያንስ ነጠላ ፍንፍን አድርገውት መውሰድ ይችሉ ነው። ያሉና እሺ ቅር ነጠላ ቢያንስ መንገድ ነበረባቸው። ለፓትርያርክ የሚደረን አቀባበል ለአንድ ዩቲዩበር ቲክቶከር አድርገውለት በቤተ መቅደሱ እንደዛ የዘለለ ሲወጣ ከወጣ እንኳን በኋላ ብዙ ህፃናት አይሾ ስፒድ ያሉ እዛው ደምረት አካባቢ ላይ የተለያዩ እንቅስቃሴ ሲያደርጉ ተመልክተናል። እዚህ በጣም አሳዛኝ ነገር ነው የተመለከትነውና የቪዲዮውንም ስለሱ የተነገሩትንም ሙሉ በሙሉ አሳያለሁ። I think he's blessing me. Yeah, you got to explain to me what's going on. This is one of the oldest churches inside Ethiopia. And then what they've done is they've come here to receive you and then also to give you their blessing. Oh. Prepare the traditional ceremony. Oh. Start from here. I will be your guide, sir. You'll be my guide? Okay. You know, this is the church. We need to be calm, okay? Be calm? Yes. Oh, crap. I got too much energy right now. He had a lot of Ethiopian coffee. Okay. So he's very, very excited. So I would like to explain something for you. Shoot. This, You want to go somewhere? was established by His Imperial Majesty Emperor Haile Selassie I. And he dedicated to the patriots who were fighting against the fascist Italians. You know, Ethiopians. There were two Italians that came to conquer Ethiopia. You know, the first was repulsed at the Battle of Adwa, 1896. If you Yeah, we were hearing about that earlier. Yes, that's a very important battle. Yes. Not only to the Ethiopians, to the black people in the world. While the second was under Mussolini, you know, the fascist ruler. So the fascists, they were using gas in Ethiopia. So people, they keep fighting to restore our independence. So this church is dedicated to those people who died. Oh, okay. Fighting Okay. You guys Okay. see brown angels. And Brown angels. Jesus. so the abbot is waiting for you. Okay. Wait. You just kiss. Can I take my shoes off? He's blessing you. Kiss the cross. Yes. Welcome. Being blessed. I've been blessed? Yes. Thank you. Yeah. So we Thank need you. to take off your shoes. Take off my shoes? Yeah. Me too. Daryl, you know where my yeah. Nice to meet y'all. Where you from? España. España. Oh, Barcelona? Madrid? Madrid. Madrid?
Ronaldo? Tu sabe Ronaldo? Ah, sí, tú sabes. Sí. Ronaldo ou Messi? Messi. No, Ronaldo. So we would like to show you the tombs of His Majesty, the Emperor Haile Selassie. I already asked where the socks were. Yeah. You know, this is the throne of the Emperor. Haile Selassie would come and sit here. Oh, really? Yes, and the Queen also. Wait, let me check the bitrate real quick, brother. Oh, we're lagging. We're lagging. We gotta go. We're lagging. We're lagging. This is the tombs of the Emperor. We're actually lagging. We're lagging? We're actually lagging. That seriously? No troll. We're lagging? We gotta go. Oh wait, I know. Let's see it though before we leave. Oh, that's the tomb. Yeah, you can come in here. And I can come in? Yes, that's His Majesty, the Emperor Haile Selassie. The emperor, Yes, he's buried here. the first emperor. The last Emperor of Ethiopia. Oh my God, rest in peace, emperor. Okay, Ethiopia. We're actually lagging. We're actually lagging. Oh, we gotta go. Okay, all right, let's go. Let's go then. Let's go. If we gotta go, we gotta go. I just wanted to see it real quick. Wow, it's amazing. Oh, thank you. Thank y'all for my blessing. Thank y'all for the blessing. Thank you for the blessing, sir. You know how to say thank you, see? Huh? It's the hardest way to say thank you in the world. It's Amasagalano. Oh, hell no. Huh? I can challenge you arm swing. Yeah? What? Arm swing. Arm swing. Yeah. I can challenge you. Yeah. Come on. You're on the stream pitch. Yeah. Look at the camera. Look at the camera. There you go. Yeah. Stream Hey, pitch. get the stream. Go there, right, on the right. Speed! Whoa, kids, calm down. Ronaldo! Okay, that's enough, kids. Thank you. All right. Get me up. Thank you, kids. What are you doing? God, you guys are terrible, man. You're terrible. You guys are terrible. Chill. Space. Calm down. We going next location? Cars right here? Yo, open up out the way. Cover the other side of the door. Put it. Slips. Rough set. GoPro. Are we on GoPro? We on GoPro? Are we on GoPro? Let's go. What we doing? Get in the cars, guys. Let's go, guys. Come on, team, let's go. Down, said Hut. Blue 42. Blue 19. Red 80. Red 86. Blue 13. Let's go. ዛሬ ቤተ ክርስቲያን አዋርዳናለች።
አይሾ ስፒድ ለቤተ ክርስቲያን ምንድነው? ጳጳስ ነው? ካህን ነው ወይስ ምንድነው? በማርያም ለምናችኋለሁ ይሄንን ቪዲዮ 50 ጊዜ በደንብ ኮፒ ሊንክ ሪፖስት አድርጉልኝ። አፍንጫዬን ጫን ብላችሁ ሴንድ የሚለውን እስከ መጨረሻው እያጠፋችሁ ቪዲዮውን እስከ መጨረሻው ተከታተሉኝ። ታላቁ ካቴድራል ቅድስት ሥላሴ ይሄ ልጅ የጨፈረበት የደነሰበት እየዘለለ እየተረማመደ የሄደበትን ታላቅ ስፍራ ምን እንደሆነ እናንተ ከረሳችሁት እኔ ላስታውሳችሁ። ይህ ስፍራ የሰማይ መላእክት ከግርማው የተነሳ በፍርሃት የሚቆሙበት የእግዚአብሔር ልጅ የክርስቶስ ሥጋና ደም የሚፈተትበት በክርስቶስ ደም የተመሰረተ ሙሽራው ክርስቶስን የምትጠብቅ ስንዱ ቅድስት ቤተ ክርስቲያን ነች እንጂ ከአባቶቼ በተማርኩት ልክ ታዋቂዎች እንዲያውቋት የምታሸረግድ ቤተ ክርስቲያን የለችንምና እባካችሁ ከናንተ ባላቅም እኔ ትንሽ ልጃችሁ እረፉ እላችኋለሁ። አስቀድሞ ቢዮንሴ በመጣች ጊዜ የተፈጠረውንና የሆነውን ሁላችን የምናውቀው ነውና እባካችሁ ክርስቶስ በደሙ የመሰረታትን ሐዋርያት በስብከታቸው ያጸኗትን ሰማዕታት በደም ያቆዩአትን ቤተክርስቲያን እኛም ለተተኪው ትውልድ ከነሙሉ ክብርና ስርዓቷ ልናሻግራት ይገባልና አባቶች ሆይ ይህንን አስቡላለሁ። ወንድማችሁ ናታኔም ነኝ። ለቤቱ አዲስ የሆናችሁ የፕላስ ምልክቷን በመንካት ፎሎ በማድረግ ቤተሰብ ሁኑ። ሰናይ ምሽት። ሰላም። እንደ ዛሬ በቤተ ክርስቲያን አፍረን አናውቅም። በጣም አዝነናል። ለዚህ ዩቲዩበር ቤተ ክርስቲያን በዚህ መልኩ ስታሽቃብጥ ማየት ሰማይና ምድርን የፈጠረ አምላክን የምታመሰግን ቤተ መቅደስ ስጋው ደግሞ የምንቀበልበትን በዚህ መልኩ ስታስነውር ማየት ቤተ ክርስቲያን በጣም ነው ማዝነው። እና በጣም ስርዓት የጎደለው ድርጊት ነው። ሚኮዬ እንግዲህ በጣም የተወደደ የቅድስት ቤተክርስቲያናችን ልጅ ነው። የምንኮራበት ቲክቶከር ነው። ዛሬ ግን ሚኮዬ በዚህ በአይሾ ስፒድ የቅድስት ሥላሴ ቤተክርስቲያንን መጎብኘቱን እንደ ነውር ሲናገር ሰማሁት። ሚኮዬ እንግዲህ ይህንን የተረዳበት መንገድ ሊሆን ይችላል። ነገር ግን እውነቱን ለመናገር ጌታችን ኢየሱስ ክርስቶስ ወደ ኃጢአተኞች እየሄደ ከእነርሱ ጋር እራት ይበላ ነበር። እነርሱ ወደ እሱ እየመጡ ሲሆን እርሱ ወደ እነርሱ እየሄደ ማለት ነው። ይህ ተወዳጅ ዓለም አቀፋዊ ስትሪመር ወደ ኢትዮጵያ ሲወጣ ሌላ የሚታየን የሚያኮራ ምን ነገር አለ? ኦርቶዶክሳዊት ቤተክርስቲያን ታሪክ ሀገር መሆኗን ለዚህ ታዋቂ ስትሪመር አሳየች። ለሱ ብቻ ሳይሆን ሚሊየን እንግዲህ ወደ 8.5 ሚሊየን ሰው ስትሪሚንጉን ተከታትሎታል። ይሄ እኮ በጣም ትልቅ አገልግሎት ነው። ቅዱስ መስቀሉን ያሳየ ነው። ወይ ወንጌል ማለት ነው በራሱ ቅዱስ መስቀሉን ለ8 ሚሊዮን ህዝብ ማሳየት ማለት በራሱ ለክርስቶስን መስበክ ነውና ሚኪዬ በበጎ እንድትረዳው ጠይቃለሁ። ከዛውቹ ሁላችሁም ይሄንን ኮፒ ሊንክ ሪፖስት ሼር እያደረጋችሁ ለሁሉ እንዲያስተምር አድርጉ። ቤተክርስቲያን የሥርዓት ቤት ናት። ሰማዕቷ ቅድስት አርሴማ አንገቷን የተቀላችበት፣ አቡነ ተክለ ሃይማኖት እግራቸው የተቆረጡ፣ ዜና ማርቆስ፣ አቡነ ሀብተ ማርያም፣ ክርስቶስ ሰምራ፣ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ፣ ሌሎችም ሰማዕታት ቅዱሳን ዋጋ የከፈሉላት የሥርዓት ቤት ናት። አይሾ ስፒድ የቅድስት ሥላሴ ቤተክርስቲያንን መጎብኘቱን እንደ ነውር ሲናገር ሰማሁት። ሚኪዬ እንግዲህ ይህንን የተረዳበት መንገድ ሊሆን ይችላል። ነገር ግን እውነቱን ለመናገር ጌታችን ኢየሱስ ክርስቶስ ወደ ኃጢአተኞች እየሄደ ከእነርሱ ጋር እራት ይበላ ነበር። መምህር ናቸው። ሱላማጢስ ማህበር ባለቤት ከእርሶ በላይ መጽሐፍ ቅዱሱን የሚያውቅ ይኖራል፣ ቤተክርስቲያንን የሚያውቅ ይኖራል ብዬ አላስብም። በምን አይነት መንገድ ነው ትክክል የሚሆነው? ቅድስት ሥላሴን የሚያክል ትልቅ ካቴድራል እንደው ስለ ቤተክርስቲያን ስርዓት የሚያስረዳ ቤተክርስቲያን ውስጥ ለምን በእርጋታ ድምፅን ቀስ አድርጎ እንደሚወራ፣ ለምን ጫማ እንደሚወለቅ፣ ለምን ነጠላ እንደሚለበስ፣ ለምን ወንጌል እንደሚወጣ፣ ለምን መስቀል ክርስቲያኖች እንደሚሳለሙ የሚያስረዳ የሚያብራራ እንኳን በእንግሊዘኛ እንዲገባው የሚያደርግ ሰው እንኳን አልነበረም እዛ ጋር። እሱ ማን ነው ወንጌል የሚወጣለት? እኔ በዚህ ጉዳይ ዝምታን ለመምረጥ ፈልጌ ነበር። ግን እኚህ መምህር አንድ ሚኮ የሚባለውን ትክክል አይደለም ብሎ በተቃወመው ዙሪያ የሰጡትን ሙሉ ቪዲዮአቸውን ገብታችሁ የሰጡት ሐሳብ በጣም አናዶኝ ነው። እንዴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ይሄ ዩቲዩበር አይደለም ማንም በዓለም ደረጃ ያለ ሰው ጎግል አድርጎ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያውቃል። መምጣት አይጠበቅበት። ስለዚህ በዚህ አይነት ወይ አይደለም ቤተክርስቲያንን ለዓለም የምናስተዋውቃት። ተዋውቃለች፣ በጥምቀት ተዋውቃለች፣ በመስቀል ተዋውቃለች።
ጎንደር ላይ በሚደረገው ላሊበላ ላይ በሚደረገው ዓለም ያውቃታል ጠንቅቆ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። መምህራኖቻችን ሽቅብ እናንተ መምከር አይኖርብንም፣ መናገር አይኖርብንም። በእናንተም ዙሪያ ቪዲዮ መስራት አግባብም ትክክል አይደለም። ለነገሩ ምን ዋጋ ነው? ክርስቶስን እንናገረዋለን እንጂ አንኖረው፣ እንሰብከዋለን እንጂ አንኖረው። ይሄ ነው የአይሾስፒድ መግባት ብዙ አባቶችን፣ ብዙ ኦርቶዶክሳውያንን፣ ብዙዎችን አሳዝኗል። ከቢዮንሴ ጋርም አገናኝቶታል። ቢዮንሴም እንዲህ ተደርጎላት ነበር በብፁዕ ቅዱስ ፓትርያርክ አቡነ ጳውሎስ ዘመነ ፕትርክና። አሁን ደግሞ እንዲህ ማየታችን በጣም የሚያሳዝን ነው፣ በጣም የሚያም ነው፣ ልብ የሚሰብር ነው ብለዋል በርካቶች። እኛም የዛ ሐሳብ ደጋፊ ነን። ነው ግን በጥሩ ጎን ለመመልከት የሞከሩም አሉ። ግን አግባብነት አለው ብዬ ግን አላምንም። ምክንያቱም የቤተክርስቲያን ክብሯ ልዕልናዋ ምን ድረስ እንደሆነ ሁላችንም ስለምናውቅ ማለት ነው። ሐሳብ አስተያየቶቻችሁን ስጡ። ሌሎች መረጃዎችን መለሳለሁ። ሰናይ ቆይታ ይመጣል።